እስትንፋስ አልሐምዱሊላህ እንደ ዛሬ ቆሜ እንድናገር ያደረጉኝ በእናንተው በነሳሪ በነማሚ ስንት እህት ወንድሞች አብሽር ብለውኝ እንባይ ስለጠረጉብኝ ነው ዛሬ መሆን የቻልኩት። ባለፈው ደውዬለት ሳናግረው ስማ ሐቁን ካለህ ሐቅህን በደንብ ትወስዳለህ። ግን አሁን የኔን ጥያቄ ማለት ነው ከነሱ መቀጠል አልፈልግም እያልክ ነው። ታዲያ ከዛ በኋላ ምን ልትሆን ወደ ሀገርህ ልትመለስ ነው ወይም ሌላ ሰው ማለት ሊያሰራልህ ነው? ወላሂ ነው በቃ እኔ ከቻ ሀገር እገባለሁ። በቃ እኔ ኤሪያን ብቻ ለክፈል ኤሪያን ተከፈልኩ በኋላ ተስተካክሎ ሞክራለሁ ሀገር እገባለሁ። እሺ ግን አሁን አንተ ማለት ነው የከፈልከውን ብር ለምሳሌ ማቋረጥ ከፈለግ እንዳለ ያወጡት ወጪ በሙሉ ግዴታ መቆረጥ አለበት። አይመለስም። ሙሉ ማለት እንደነበረው አይመለስም። ስልክ ተደወለበት መሰለኝ። ስልክ ገብቶበት ነው። ታሜ ታውቃለህ? እሱ እዚህ እኔ ጋ የመጣ ጊዜ በረመዳን ጊዜ ነው የመጣው አለሁ እና ገብተዋል። ከዛን ጊዜ ጀምሮ ራሱ ያለበት ነገር ታሜ የረመዳን ዕለት ራሱ የኢርለት መሲ ብርጅስቶን ናት። ቀጥል ወንድሜ ስጨርስን ያወራል። ይኸው ታሜ ወላሂ እናንተ ጋር ተመጣው ራሱ እንግዲህ ወር አስቆጠርኩ። ረመዳን ከፈታን ወር ሆነ አይደለ? እስከናሁን ድረስ እንግዲህ ወንድም ከሆነ ያገር ሰው ከሆነ ያለሁበት እንኳ ደውሎ የትናል አለኝ። ፊት እንኳ እንግዲህ ተፈራርተን ይሆናል። እፍረታችንን ማሚ አቃርባ ገልጣናለች። ወንድም ቆጫ ጎን በጎን ከእንግዲህ በኋላ ወንድማማች ናችሁ፣ ችግር የለውም፣ ያለፈው አልፏል፣ ለወደፊቱ እየስሩ ተመካከሩ ብላ አገናኘችን። እስከናሁን ድረስ አንድ ቀን እስካልወረ መደግ እንደው ሳናግረው አይ እኔና ተንግዲህ አገናኘንም በጀመርኩ ምግር መጨረስ ትችላለህ አለኝ እኮ። እሺ ይኸውልህ አሁን አንተ ማለት መብትህ ነው። ከእናንተ ጋር መቀጠል አልፈልግም ካልክ መብትህ ነው። ግን ማወቅም ያለብህ ማለት ነው ያወጡት ወጪ በሙሉ ግዴታ ማለት ይቆረጣል። ለምን የተከፈለው ለመንግስት የተከፈለውን ነገር ማለት እንደማይመለስ ነው። ገብቶሃል? አሁን እነሱ ለምሳሌ አልፈልግም የምትላቸው ከሆነ አንተ የመጣኸው በእነሱ ቪዛ ደግሞ ዝም ብሎ አይወጣም፣ ተከፍሎ ነው የሚመጣው። ይሰማሃል አብዱራህማን? ትንሽ ቀነስ ጋር ድምፅህ ብቻ ቦታ ቀይር ወንድሜ። ቀይራለሁ። ምን እየነገር ስለሆነ እየጮሁ ነው በየቦታው። ስማ አሁን እነሱ የሚጨርሱልህ ከሆነ ሌላ የምትከፍለው ነገር የለም። የተከፈለው እዛው እነሱ ክፍተታቸው ይጨርሱ። ግን ብሬን ይመለስልኝ የምትል ከሆነ ብሩ ማለት ነው አንተም የሰጣሃቸው ሙሉን አይመለስም። ለምን የተሰራለህ ነገሮች መቆረጥም አለበት። ለመንግስት የተከፈለውን ነገር አይመለስም። ቪዛ ታሜ ልንገርማ ከይቅርታ ጋር ማለት ነው ይህ ሰውዬ 2 ልጆች ትቶ እንደዚህ በየሜዳው እየተንከራተተ በዚህ ጋር እየተኛ የሆነ ልጅ አንስቶት ያነሳው ልጅ ደግሞ ለራሱ የተስተካከለ ነገር የሌለው ሲያለቅስ አይቶ አንስቶ ያበላው ያጠጣው እኮ ሊሰራ ስለመጣ ነው። አንድ ነገር ልንገርህ፣ ሊሰራ እስከመጣ ድረስ ማንም ሰው ከልኩ ካላለፈ በቃ ሀገር የመልሱኝ አይልም። ልጆቹ ህፃናቶች ናቸው። በጣም ነው እዚህ እኔ ጋር መጥቶ ታምቢ ስቅስቅ ብሎ ነው ያለቀሰው። የረመዳን ለት ረመዳን ለት ጾም እንደዚህ ተራዊ ሲሰገድ እሱ ሲያለቀስ እኔ አየሁትና አለቀስኩ። ለምን እንዳለቀስኩ ታውቃለህ ታምቢ? እንደነዚህ አይነት ሰዎች በሀገራችን ሼክ ናቸው። የረመዳን ለት እነዚህ ሰዎች ያስቀራሉ፣ ያሰግዳሉ ቢልላቸው አብረው ነበር መሆን የነበረባቸው ብዬ በጣም አዝኛውን ትስል እንደተባለው አወራት ታሜ ሙኒት አወራችሁ፣ አንተ አወራኸው እሻለ ታሜ ዋ ረመዳን ካለፈ ስንት ጊዜው? እኔ ጉዳዩ ረመዳን ሳይሆን ሳሪ ጉዳዩ የደረሰኝ የዝናብ ዕለት ትዝ ይልሻል? እኔ እንደምትደውልልሽ አዎ ይህንን ጉዳይ እኔ ያየዘነዋል ምናምን አልሽኝ። ከዛ ምን አለው መሰለህ ታሜ የኢድ ዕለት እንዳይከፋው ብላ መሲ ምንም ልብስ ምንም ስለሌለው መስገጃ እኛ አይዞ ስላለው ብቻ ስቆ አደረ። መሲ እንዳይከፋው ብላ ሩዋንዳ ሂድ ብላ ጀለብያ ያገዝታለት ታሜ እምበላው ልንገር ሂዳ ጀለብያ ግዛ ብላ ገዝታለት ከሩዋን ጀለብያ ገዝቶ የዕለት አሰገደው አለ ልንገር። በሁለተኛው ቀን ሲመጣ እኔ 100 ብር ሰጠሁት የሚበላው ለሚጠጣው። ከዛ ምን አልኩት መሰለህ እንደ ወንድም ያልኩትኝ ያ እሱ ቤዛ ዳጣ ምን አለች መሰለህ ቪዛ የሚሰራልህ ከሆነ እኔ አግዝሃለሁ ስትለው እኔም ታሜ ካለኝ ነገር ካለኝ ሰው በአቅሙ ነው እንግዲህ ያው ለቪዛ ከሆነ እኔ 1 ሺህ ብር አግዘዋለሁ አልኩኝ። ገባ ካለኝ። ከዛ ልጁን ስታነጋግረው ማሚ ችግር የለም
እንደው አፉ ይበለኝ አስተካክላለሁ አለ። እሺ ተባለ። እስካሁን ድረስ ታሜ ታዲያ ይህ ሰውዬ አሁን አንተን የሚያወራ ይኸው መጠዋ ነው፣ ትልቅ ሰው ነው፣ ያኔ ሼክ ነው። አይ አልፈልግም የሚል በምክንያት ሳሪ እኔ ምንም እያልኩት አይደለም። ይሄ ሀቅ ያሱ ነው። ይሄ ሀቅ ያሱ ነው። አይ ነው እኮ ለዛ ነው። አይ ታሜ አንተ እንድትረዳ ብዬ ነው ወንድሜ። እህቴ አሁን ይኸውልሽ፣ አሁን ሁለት አማራጭ አለው። እሱ ራሱ ነው ማለት መርጦ ነው ማለት መናገር ያለበት። ወይም እነሱ ጋር ይቀጥል፣ ናስርም አለ ሰውየው አሁን አገናኝቶኛል። ዋናው ሰውዬ ይሄ አጠገብ ያለው እኔ መሳደብ አልፈልግም። ያው እንደ ወንድም ግን ተሰድቦ ግን አሁን እዚህ ጋር አልሰድቡም። መሀል ላይ ገብቶ የሆነ ነገር ለራሱ የሆነ ቢዝነስ መፍጠር ይፈልጋል። ያው መሀል ላይ ማለት ነው። ኑ ለስራ ልቀጥራችሁ፣ ኑ ላስገባችሁ፣ ህጋዊ አይደለም። ገባሽ? ከሰውየው ጋር አገናኝቶ ሰውዬው ነው የጀመረለት ይሄንን ቪዛ። ገባሽ? በመሀል ሰውየው ደግሞ ያጋጠመው ነገር ነበረ። ሰውየው አሁን እኔ ራሴ በስልኪ ደውዬ አናገርኩት፣ አረቡ ማለት ነው። ይሄ ቪዛ የሚያወጣው ያጋጠመኝን ነገር 1 2 3 ነግሮኛል። አሁን ደግሞ ልጁ ማለት ነው ገራማ ውስጥ ስለገባ የሄድና ደም ምርመራ ያደርግልኝ፣ ዲስካውንት እንዲያስገባልኝ እኔ ፕሮሰስ እጨርስለታለሁ፣ ቪዛው እሰራለታለሁ ብለዋል። እጨርሳለሁ፣ ሐቁ እኔ ጋር አለ። እንደዛ ታሜ እንደዛ ከሆነ ወንድም ያለው አንተ ስንት በላህ በዚህ ጉዳይ? ፋይዳ ስንት ነበር? ጥሩ ይስማማል። በዚህ ችግር የለም። ሌላ ሰው 500 ብር አላገኘሁም። 500 አላገኘህም? አግኝተሃል? 500 ብር እንደው ካገኘሁ 500 ድርሃም። 500 የአንተን ጉዳይ ማለት እሱ መጠቀም የሚፈልገው 500 ድርሃም ናት። አስበዋል? ለ500 ድርሃም እሱ ይኸው ነገር መተባበር ምናምን አጋጣሚ በሱ ምክንያት እንደሚል ማለት ነው። ሰውየውም ደውዬ አሁን እዚሁ ከማግባቴ በፊት ደውዬ አናገርኩት ከራሴ ስልክ። ይሄ 500 ድርሃም ለማግኘት ብሎ እንደዚህ አይነት ነገር ውስጥ ተገኘ። ገባህ ወንድሜ አብዱራህማን? ሁለት አማራጭ ነው ያለህ። አንተ ነህ መምረጥ የምትችለው። ብር ይመለስልኝ ካልክ መብትህ ነው፣ ብሩን ይመለሳል። ግን ያወጡት ወጪ ይቆረጣል። ሁለተኛ መንገድ ደግሞ አይ ይቀጥሉልኝ፣ ይጨርሱልኝ፣ ገደብ ልስጣችሁና ለምሳሌ እንደዚህ 15 ቀን ቶሎ የሚጨርሱልኝ ከሆነ 20 ቀን ዲስካውንት እስኪመጣ ገብተዋል አብዱራህማን? ዲስካውንት አሁን ማስገባት አለብህ። 5000 ድርሃም ማንንም መጥቶ አይከፍልልህም ዲስካውንት ካልተደረገልህ በስተቀር። ያ ደግሞ ምናልባት ሳምንት 10 ቀን አላሁ አለም ዲስካውንት መዋፈቃ እስኪመጣ ማለት ነው። አይ ገደብ ልስጣችሁና ቶሎ ያሰሩልኝ ካልክ መልካም፣ ብርን ይመልሱልኝ ካልክ ሂሳብ ይደረግና ስንት እንደከፈሉ ከዛ የተረፈው ይመልሱልሃል። አንተ ማሰብበት። ናስርም አለ። ማውራት የምትፈልግ ነገር ካለ ናስር አውራ። መርሐባ እንዴት ልናገር? አውራ አብዱራህማን። እኔ የመጣሁት እኔ አንድ ለስራ ነው የመጣሁት። ያው ከዛ የመጣሁበት ሀጃው በጣም ሲያንገበግበኝ ወደ ሀገር ያሰብኩ እንጂ እኔ አሁን ማንም ሆነ ማንም አይዲ ምሳሌ ኮን ያሰራ ግን የለፋሁበትን ብር ደግሞ 1200 ብር በዚህ ሀገር የለፋሁበትን ብር ያሰጠኝ ለእጄ። ሲቀጥል ደግሞ አሁን ማንም ሆነ ማንም እዛ ያለሁበት የመጣሁበት ሰውዬ ወላሂ መቅማይ ስላሳጣኝ በዛ ላይ በለካም ሲካሄድ አሁን በሚሰነብት ከሆነ እኔ አሁን የማይሰራ ከሆነ ጊዜ አይፍጭብኝ፣ የቆረጠ ልቁረጥ። የዲያውን የምችል ከሆነ እዛ ያለው የምችል ከሆነ ዲያ ልክፈል፣ ችግር የለብኝ። ግን ላ እንደዛ አይሆንም። ስም አብዱራህማን እንደዛ አይሆንም። አይዲ ይሰራል። ታሜ ልንገርህ፣ ይሄ ሰውዬ ብዙ ለፍቷል፣ ብዙ አልቅሷል፣ በየሜዳው አልቅሷል። በየሜዳው አልቅሷል። ገባህ? እሱ በየሜዳው ሂዶ ተኝቷል፣ ያለ ቪዛ ያለ ምናምን እስከ ዛሬ ድረስ ተንከራቷል። ከሀገሩ የመጣው ከዛ ከሁሉ ነገር አምልጦ የመጣው ለስራ ነው። ቪዛውን ያሰራለት ቀን ገደብ ይሰጠው፣ ብሩ ችግር የለም፣ ምንም ችግር የለም። እኛ 100 ብር ምናዋጣ ለዳ ለመጣበት ይከፍላል፣ ሰርቶ ይከፍላል። ቁርአን ያስቀራል። ምን ይላል? ችግር የለውም፣ እንትንለታለን፣ ችግር የለም እንጂ ያሰራልን። ለምን ብር ቆራርጦ ይመልስለታል? የእሱ ጥፋ እስቲል እስከ ዛሬ ድረስ ወሬ ያስቀመጠው ራሱ ነው። ሙኒት ፊት ሂዶ ዋሽቶ ነው። ይህን ያርግለት። ካላረገለት ግን ጸቡ ከኔ ጋር ነው። ታሜ ይህን ለዛሬ የቀጠርኩለትም ለዚህ ነው። አይሄድም፣ አይመለስም፣ ሀገሩ ብሩም አይቆረጥበትም። በራሱ ጊዜ ነው ይህን ነገር ያደረገለት። ሰውየው ሳይበላ 2 ቀን 3 ቀን አድሯል፣ ከርሟል። ታሜ ይቅርታ። ናስር አሁን አውራ፣ አንተ አውራ፣ የላ አውራ።
ወይ ሳራ ዋልክ ሰላም ሰላም አለይኩም። አውራ ይሰማል? ላይ አሁን ሰውየውን ታሜ እንዳወራው ነው ያለው ጉዳይ። ከዚህ በፊትም ስታወሩ ሰምቻለሁ። ይህ ነገር አጋጣሚ የተፈጠረ ችግር ነው ወይ እኔ አውቄ እሱን እንትን ለማለት ለመጉዳት ታስቦ አይደለም። የቤተሰብ ጉዳይ ነው። የመጣውም እንደ ቤተሰብ ነው፣ ያገናኘንም ቤተሰብ ነው፣ እኛም ቤተሰብ ነው። የሚያጣላ ነገርም ኑሮትም አይደለም። ግን አጋጣሚ ያው ስራ ሲበላሽ ነገሮች አልተግባባንም በመሀል እና ይሄ ነገር ተፈጠረ። ሰውየውን በመሀል እየተሳፈረ ምን እያለ ነበር የተፈጠረው ችግሩ። አሁን ኦልሬዲ ባለፈውም ኦልሬዲ መጥቼ ነበር። እዚህም ስላልተመቻቸ በዝናቡ በምኑ ምክንያት ነው ካወራም በኋላ ወደኋላ አላልኩም። አሁንም ሰውየውን አውርቶታል ታሜ። እሱን ችግር የለውም ፕሮሰስ ጀምሩና እናስጨርስለታለን ብሏል። እና ያለው ነገር ይሄ ነው። የምትሉት ነገር ካለ ደግሞ የምጠይቁኝ ካለ መልሳለሁ። አብደራህማን ማውራት የምትፈልግ ካለ ወንድም ያውራ። ዞሮ ናሲር እኔ እናንተ አሁን ማመላለስ ጥሩ ሳይሆን አሁን ማለም ሆነ ማለም መሬት በተጨባጭ ነው ይሰራልኛል። ይቶ እስከ ዛሬ 6 ወሬ ነው ወላሂ በየቦታው የተንገላታለሁት እኔ ምንም ሆነ ምንም ምን አሁን በቃ እኔ በቃ የመሰራት ጉዳይ አሁን ከሰማይ የራቀን ሆነብኝ። እኔ ብሬን መልስልኝ እዲያን ልክፈልና ከዛ ወዲህ እኔ አላህ እንዳለልኝ ሆናል። በቃ ጨርሻለሁ። ወላሂ ብሩን እኮ እኔ አልበላሁትም። አንተ እኮ መረዳት ያንን አንተኛው ሰው ታውቃለህ። የማውቀው አንተን ነው። እኔ ምንም በላህም አልበላህም 1,800 ድርሃም ሰውዬው በቃ ታውቃለህ። ተቀመቀማቱ ነው ያን አውቃለሁ። አንተም ስራ ተመውጣትንም አውቃለሁ። ታውቃለህ ታውቃለህ አንተም ስራ ተመውጣትህን አውቃለሁ። እሱ መብላቱን ብቻ አይደለም አንተ ስራ ተመውጣትህንም አውቃለሁ። ማህራብ እንግዲህ እናንተ ጭቅጭቅ አሁን እናንተ እንታስላንተ የምንጋጠመው እኔ አሁን ብሬን ትመልስልኛለህ አልመልስልህም አንድ ብር ስላለሁ ይሄ ብቻ